እስቲ ያስቡት፣ አንድ ወቅት ዓለምን በፍርሃት ያንቀጠቀጠ በሽታ ዛሬ ግን ሰዎች ለአስርተ ዓመታት አብረውት ሊኖሩ የሚችሉበት ሁኔታ ተፈጥሯል ቢባልስ? አዎ፣ የኤችአይቪ ታሪክ በዘመናዊ ሕክምና ከተመዘገቡት እጅግ አስደናቂ ለውጦች አንዱ ነው። 40.4 ሚሊዮን! ይህ ቁጥር በዓለም አቀፉ የኤችአይቪ ወረርሽኝ ምክንያት የጠፋውን የህይወት ብዛት ያሳያል። ይህ ዝም ብሎ ቁጥር አይደለም፣ ከብዙ አገራት አጠቃላይ የህዝብ ብዛት በላይ ነው። የጤና ቀውስ ብቻ ሳይሆን ማህበረሰቦችን የቀየረን ዓለም አቀፍ አሳዛኝ ክስተት ነበር። እስቲ ለአፍታ እናስበው። ይሄ እኮ እስከ 2022 ድረስ በኤድስ ወረርሽኝ ምክንያት በዓለም ዙሪያ የጠፋው የህይወት ቁጥር ነው። በቃ ሙሉ አንድ ትውልድ ማለት ነው። ግን እና ይሄ ትልቅ ግን ነው። ታሪኩ በሐዘን ብቻ የተሞላ አይደለም። ከዚህ አስደንጋጭ ቁጥር ጀርባ የዘመናዊ ሕክምና አንዱ ታላቅ ድልና እውነት ለመናገር የማይታመን የተስፋ ታሪክም አለ። ከዚያ ሁሉ ጨለማ እና አመድ ውስጥ ሳይንስ አንድ አስደናቂ ነገር ሰርቷል። ዛሬ ለሚሊዮኖች የኤችአይቪ ምርመራ ውጤት የሞት ፍርድ አይደለም፣ ይልቁንም ከአንድ ስር የሰደደ በሽታ ጋር አብሮ የመኖር አዲስ ምዕራፍ መጀመሪያ ሆኗል። ታዲያ እንዴት ነው ይሄ ሊሆን የቻለው? ከተስፋ መቆረጥ ወደ ተስፋ የተደረገው ጉዞ እንዴት ተሳካ? እንግዲህ አሁን የምንጀምረው ይህንን አስደናቂ የሳይንስ ጉዞ ነው። እሺ፣ መጀመሪያ እስቲ የዚህን ለውጥ ስፋትና መጠን እንመልከት። ይሄ ትንሽ መሻሻል አልነበረም፣ ለሰው ልጅ የተደረገ ግዙፍ ዚላይ እንጂ። ይሄ አባባል ዋናውን ነገር ነው የሚነግረን። በቃ በቀላል ቋንቋ ሲተረጎም ምን ማለት እንደሆነ እስቲ እናስብ። ሰዎች ለወደፊቱ ማቀድ፣ ቤተሰብ መመስረት እና ህልማቸውን ማሳካት ይችላሉ ማለት ነው። አንድ ወቅት ኤችአይቪ ላለበት ሰው ፈጽሞ የማይታሰቡ ነገሮች። ይህን አውሬ እንዴት እንደገራ ነው ለመረዳት መጀመሪያ እንዴት እንደሚሰራ ማወቅ አለብን። እስቲ ኤችአይቪን በገዛ ሰውነታችን ውስጥ እንዳለ ብለህ ግን ክፉ ጠላፊ አርገን እናስበው። ሬትሮቫይረስ መሆኑ ምን ማለት ነው? በቀላሉ ሲገለጽ ኤችአይቪ ሬትሮቫይረስ የሚባል የቫይረስ አይነት ነው። ዋና ስራው ደግሞ የሰውነታችንን በሽታ የመከላከል ስርዓት ማጥቃት ነው። በተለይም ደግሞ CD4+ T ሄልፐር ሴሎች የሚባሉትን የሰውነታችንን ቁልፍ ተከላካይ ወታደሮች ነው ኢላማ የሚያደርገው። ይህንን በቀላሉ ለመረዳት እስቲ እንዲህ እናስበው። የሰውነታችን በሽታ የመከላከል ስርዓት አንድ ትልቅ ጦር ሰራዊት ነው ብለን እንውሰድ። CD4 ሴሎቹ ደግሞ የዚህ ጦር ጄኔራሎች ናቸው። ኤችአይቪ የሚያደርገው ነገር በጣም ስልታዊ እና አጥፊ ነው። ወታደሮቹን አይደለም የሚዋጋው፣ በቀጥታ ሄዶ ጄኔራሎቹን ነው የሚያጠፋው። ጄኔራሎቹ ከሌሉ ደግሞ ሰራዊቱ ምን ይሆናል? ይበታተናል። የቫይረሱ አሰራር ልክ እንደ ሰርጎ ገብ ወንጀለኛ ነው። መጀመሪያ ወደ CD4 ሴል ሰብሮ ይገባል። ከዚያም የሴሉን መቆጣጠሪያ ማዕከል ዲኤንኤውን ይጠልፈዋል። ከጠለፈ በኋላ ደግሞ የራሱን ኮፒዎች እንዲያመርት ያስገድደዋል። በቃ ሴሉ ወደ ቫይረስ ማምረቻ ፋብሪካነት ይቀየራል። በመጨረሻም በሺዎች የሚቆጠሩ አዲስ ቫይረሶች ከሴል ውስጥ ፈንድተው ይወጡና ሌሎች ሴሎችን ለማጥቃት ይሰራጫሉ። አስከፊ ዑደት ነው። ኤችአይቪ የሚያደርሰው እውነተኛ ጉዳት ይሄ ነው። የሰውነታችንን የመከላከያ ስርዓት በቃ በዘዴ ያፈርሰዋል። የነዚህ ወሳኝ CD4 ሴሎች ቁጥር በጣም ሲቀንስ የመከላከል አቅማችን ለአደጋ ይጋለጣል። ይህም ኤድስ ወደምንለው ሁኔታ ይመራል። በዚህ ጊዜ ቀላል ኢንፌክሽኖች እንኳን ለህይወት አስጊ ሊሆን ይችላሉ። በ1980ዎቹ የኤችአይቪ ምርመራ ውጤት መስማት ማለት በቀላሉ የሞት ፍርድ እንደመስማት ነበር፣ በፍርሃትና በመግለል የተሞላ። ዛሬ ግን ለሳይንስ ምስጋና ይግባውና ልክ እንደ ስኳር በሽታ መቆጣጠር የሚቻል ስር የሰደደ የጤና ሁኔታ ሆኗል። ሰማይና ምድር ነው። ቫይረሱ ይህን ያህል ብልህ ከሆነ እኛ እንዴት ልንበልጠው ቻልን? መልሱ ሁሉንም ነገር በለወጠው አዲስ የሕክምና ግኝት ውስጥ ይገኛል። ለውጡን ያመጣው አንቲሬትሮቫይራል ቴራፒ ወይም በቃ ART ነው። ይህ አንድ ክኒን ብቻ አይደለም፣ በጣም ኃይለኛ የመድኃኒቶች ጥምረት ነው። ቫይረሱን ባያጠፋውም እንዳይነቃሰቀስ በማሰር የበሽታ መከላከያ ስርዓቱ እንዲያገግም እድል ይሰጠዋል። እና ይሄ በኤችአይቪ ትግል ውስጥ ከተገኙት ትልልቅ አብዮታዊ ግኝቶች ወደ አንዱ ያመራናል።
አንድ ሰው ውጤታማ ሕክምና የወሰደ በደም ውስጥ ያለው የቫይረስ መጠን የማይታወቅ ደረጃ ላይ ከደረሰ በግብረ ሥጋ ግንኙነት ወደ ሌላ ሰው ሊያስተላልፍ አይችልም። ይህን እውነታ እስቲ ላፍታ እናስበው። የማይታወቅ ከማይተላለፍ ጋር እኩል ነው። የእውቀት መገለልን ሰባብሯል፣ ሕይወትንም ለውጧል። ታዲያ ART እንዴት ነው እንዲህ ውጤታማ የሆነው? እስቲ የቫይረሱን የህይወት ዑደት እንደ አንድ የማምረቻ መስመር እናስበው። በART ትምረት ውስጥ ያሉ የተለያዩ መድኃኒቶች የዚያን የማምረቻ መስመር የተለያዩ ክፍሎች ላይ እንቅፋት ይፈጥራሉ። ይህም ቫይረሱ የመራባት ሂደቱን እንዳይጨርስ ያደርጋሉ። ይህ የተቀናጀ ጥቃት ለቫይረሱ ከአቅሙ በላይ ነው። ይህ አስደናቂ ሳይንሳዊ ግኝት ለግለሰቦች ብቻ ድል አልነበረም። ወረርሽኙን ለአንዴና ለመጨረሻ ጊዜ ለማስቆም ለተቀረጸው ደፋር ዓለም አቀፍ ስትራቴጂ መሰረት ሆኗል። በወረርሽኙ ክፉኛ በተመታው ክልል ውስጥ የፈጠረውን ተጽዕኖ እንመልከት። ከ10 ዓመት በላይ በሆነ ጊዜ ውስጥ በኤድስ ምክንያት የሚሞቱ ሰዎች ቁጥር በ58 በመቶ ቀንሷል። ይህ ስታቲስቲክስ ብቻ አይደለም፣ ለህይወት ሁለተኛ ዕድል ያገኙ በሚሊዮን የሚቆጠሩ እናቶች፣ አባቶች እና ልጆች ታሪክ ነው። ወረርሽኙን በእውነት ለማስቆም የተባበሩት መንግስታት ድርጅት አንድ ትልቅ ግብ አስቀምጧል። 95-95-95። ሐሳቡ ቀላል ግን ኃይለኛ ነው። 95 በመቶ HIV ያለባቸው ሰዎች እንዲመረመሩ፣ ከነሱም 95 በመቶ የሚሆኑት ሕክምና እንዲጀምሩ እና ከነሱም 95 በመቶ የሚሆኑት ደግሞ የቫይረስ መጠናቸው እንዲቆጣጠር ማድረግ ከቻልን የስርጭት ሰንሰለቱን መስበርና ወረርሽኙን ማስቆም እንችላለን። እንግዲህ ጦርነቱን ለማሸነፍ የሚያስችሉን ሳይንሳዊ መሳሪያዎች አሁን በእጃችን ናቸው። ነገር ግን የመጨረሻው ትግል የሚካሄደው በቤተ ሙከራ ውስጥ አይደለም፣ በማህበረሰባችን፣ በመንግስታቶቻችን እና በልባችን ውስጥ ነው። ታዲያ አሁንም እንቅፋት የሆኑብኝ ነገሮች ምንድን ናቸው? አንደኛ፣ ከቫይረሱ የበለጠ ጉዳት ሊያደርስ የሚችል መገለልና መድሎ፣ ለሁሉም እኩል ያልተዳረሰ የሕክምና አገልግሎት እና ከሁሉም በላይ ደግሞ ምርጥ ሳይንስ እንኳን ያለ በቂ ሀብት ሕይወት ማዳን ስለማይችል የገንዘብና የፖለቲካ ቁርጠኝነት ማነስ። በቃ ሳይንስ የራሱን ድርሻ ተወጥቷል። አሁን የቀረው ጥያቄ ለኛ ነው። ስራውን ለመጨረስና ከኤድስ ነፃ የሆነች ዓለም ለመገንባት ዝግጁ ነን?